በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርሃ የካቲት ቡሩክ መዓልቱ አስርቱ አሐዱ ሰዓት ወንዙ ይትፌሰክ ወአማሚሩ ለወርሃ የካቲት በዛቲ ዕለት ኮነ ጉባኤ ማኅበር ዘአበው ቅዱሳን ምኢት ወሃምሳ ኤጲስቆጶሳት ለተጋቡ በሀገረ ቁስጥንጥንያ በመዋዕለ መንግሥቱ ለቴዎድሮስ ዘየአቢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጨምራል። በዚችም በየካቲት አንድ ቀን የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግሥት ተደረገ። ጉባኤያቸውም የሆነው በቁስጥንጥንያ ሀገር ላይ ሊቀ ጳጳሳት ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሐሳቡ ፍጡር ነው ብሎ ስለ ካደው ስለ መቅደኒዎስ፣ ሁለተኛም አንድ ገጽ ስለሚሉ ስለ ሰባልዮሳውያን፣ ሶስተኛ ወልድ ከብቻው ስጋ በቀር ነባቢት አባዊት ነፍስን አልነሳም መለኮቱ በነፍስና በልቡና ፈንታ ሆነው ስለሚሉ ስለ አቡሊናርዮሳውያን ነው። የሊህ ከሃዲያንም ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብሎ ወደ ሮሜ ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ ኢየሩሳሌምም ኤጲስቆጶሳት፣ ወደ እስክንድርያ ሀገር ሊቀ ጳጳሳትን መልእክትን ላከ። ምሁራን የሆኑ ኤጲስቆጶሳቸውንም ይዘው እንዲመጡ አዘዛቸው። እሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜ ሊቀ ጳጳሳት ግን አልመጣም። ምሁራኑን የሆኑ ሰዎችን ላከ እንጂ። ከእሳቸውም ጋር በእጁ የጻፉትን ደብዳቤም ላከ። የጉባኤውም ሊቀ መንበር የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ ነው። መቅዶኒዎስንም ጠርቶ የረከሰች ሃይማኖትን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶች ሁሉ መንፈስ ቅዱስ የተፈጠረ ነው አለው። ክብር ምስጋና ለስሙ ይሁን። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚች ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባት ፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱም አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚህ በኋላ ሰባልዮሳውያንን ጠርቶ እናንተ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱም አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ህላዌ ነው፣ በምን ሶስት አይሆኑም አሉ። አባት ጢሞቴዎስ መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቁሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን? እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯል። አሁንም ክህደታችሁን ተው ብትመለሱም ይሻላችኋል አላቸው። አርዮስም አስቀድሞ ወልድን ካደው፣ ይህ መቅዶኒዎስም መንፈስ ቅዱስን ካደው። እናንተም የእነርሱ ተሳታፊዎች ሆናችሁ። እነርሱም ሰምተው አልተመለሱም። የአንድነት ጉባኤም አውግዞ ከምዕመናን አንድነት ለያቸው። ከዚህ በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስን አልነሳም ስጋን ብቻ ነሳ እንጂ የሚለውን የአቡሊናሪዎስን ትምህርት አወገዙ። እሊህ 150 የሆኑ ኤጲስቆጶሳት አባቶቻችንን በጸሎተ ሃይማኖት ላይ ጌታ ዳኝ በሚሆን ከአብ በሰረጸ መንፈስ ቅዱስም እናምናለን፣ እንሰግድለት፣ እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ ነው የሚለውን ጨመሩ። ከሁሉም በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ የሚመጣውንም ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩት ለመንግሥቱ ፍጻሜ የለውም እስከሚል ነው። እሊህ 150 አባቶች የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱም ምስጋና ይሁን። የአባቶቻችንም በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለክሙ ማኅበረ ኢየሱስ ኬንያ ጉቡአን ዘቁስጥንጥንያ ምስለ ሰባልዮስ አብድ ለመቅዶኒዎስ ሐራውያ ታጽድፍዎ ውሳጤ ግብ ዘሙቀላያ ለቤተ ክርስቲያን ቅድስት ኢይኪድ ባሕርያ። በዚህችም ዕለት በከሃዲው ዲዮቅልጥያኖስ መንግሥት ፍጻሜ በሰማዕትነት የሞተ ከሃዲ አርዮስንም ያወገዘ የሰማዕታትን ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተ ክርስቲያን የከበበችበት ዕለት ነው። ጻድቁ ቆስጠንጢኖስን በነገሰ ጊዜ ጣዖታትን ቤቶች ሁሉ አፈረሰ። ይህችንም ቤተ ክርስቲያን ከእስክንድርያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬዋም ዕለት በከበረች
በዛሬዋም ዕለት ከበረች። በውስጧም ብዙ የሆኑ ድንቆች ታምራቶች ተገለጡ። ያችም ቤተ ክርስቲያን እስላሞች በግብፅ እስከነገሱበት ዘመን ኖረች። ከዚህም በኋላ ቢሆን የታወቀች ሁና ትኖር ነበር። ከዚህም በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተ ክርስቲያን ግን በጌታችን በኢየሱስ እጅ የተያዘችና የተጠበቀች ናት። እግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለቅዳሴ ቤተ ቅንታነ ጽዋ ህዝባ ለእስክንድርያ መንገለ ምዕራባ ጴጥሮስ ዘኮንከ ለስም ሃይማኖት መክበባ ቃልም ሰማይ ከመለብእሲት ነበባ ለማይደርቀ ዝትነብር ቅሩባ